የልጅነታችን ትዝታ የምታስታውሱ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? አለው ደህና ነኝ እኔ እግዚአብሔር ይመስገን ሁሉ ሰላም ነው። ዛሬ እንግዲህ ተከስቻለሁ ማለት ነው። ታምሌን ላይ የማደርገውን ያው እንዳደነግጡ የምታስቡት ነገር ስለሆነ ብዬ ነው። ዛሬ እንግዲህ የመጣሁበት ጉዳይ ሀይሚ ብሩኬ ጥሏት ሊሄድ ነው ወይ ለምን ምናምን ብላችኋል። በመጀመሪያ ግን ለሀይሚና ለብሩኬ ምስጋና ማቅረብ አለብን። ምክንያቱም ቤተሰቦቻቸው ያሏቸውን ነገር ተጠቅመው ፕራንክ እዛው ላይ እንደሚያልቅ እንደማይውል እንደማያድር ብሩኬ ደጋግሞ እያሳየና እየሰራልን ነው። ይሄ ማለት ያው የኛን የተመልካቾች ክብራቸውን በመስማታቸው ነው። ውድ ቤተሰቦቻችን ሌላው ሲቀጥል ደግሞ ሀይሚ ዱባይ ላይ አትመጣም ትቷት እንዴት ይመጣል ለምን ምናምን ላላችሁት ነገር መጀመሪያ ፍጻሜውን ማየት አለብን። ምክንያቱም እንደው ሲሆን ይዞን ቢመጣ በጣም ደስ ይለናል ሁላችንም ሳይሆን ቢቀር ያን ያክል ብዙ መናደድ አይጠበቅብንም። ምክንያቱም ከዚህ በኋላ ብዙ እድል ስላላቸው ወዴትም የመሄድ የመምጣት ምናልባት እሷ ትምህርት ልትሆን ትችላለች ያልተስተካከለላት ነገር ሊኖር ይችላል። ግን ደግሞ በዚህ አጋጣሚ ለሀይሚ የማስተላልፈው መልእክት ቢኖር ምናልባት ብሩኬ እዚህ መጥቶ ሊቆይ ከቻለ ምናምን ለአንድ ሳምንትም 2 ሳምንትም ትምህርት አስፈቅዳ መምጣት የምትችልበት መንገድ እንኳን ብታመቻች ፓስፖርቷ እሷ ጋር ቢሆን የተሻለ ነው ብዬ አስባለሁ። ትላንትናም ብያችሁ ነበር። ይሄንን ስላችሁ ያኔ እሱ ዱባይ ላይ ሆኖ እሷ ተናዳ ሌላ ሀገር ብትሄድስ ፓስፖርት ስቶ ሄዶ ምናምን ያላችሁ አላችሁ። እንደዚህ አይነት እንደምታረግ ሴት አይደለችም ሀይሚ። ሀይሚ ሲጀመር ከብሩኬ ውጪ የትም ቦታ አትሄድም። የትም ቦታ ማለት ነው። ሌላ ቡታጅራ እንኳን ወይም አዲስ አበባ ስትሄድ አዲስ አበባ ስትመጣ ሙቤን አስከትላ ነው የመጣችው። አሁን ደግሞ ቡታጅራ ስትሄድ እንደምታውቁት ፍፄን አስከትላ ነው የሄደችው እና ያን ያክል ለብሩክ ክህደት ትፈጽማለች ብላችሁስ አታስቡ። በጣም ነው የምትወደው በጣም ነው የምታከብረው። በዚች በ2 ቀን ውስጥ ብዙ ነገር ከሀይሚ እንድማር ሆኛለሁ ብዙ ነገር ማለት ነው። እና የሚተሳሰቡና የሚፋቀሩ ሰዎች ናቸው። እና ያን ነገር ባታስቡ በጣም ደስ ይለናል። ምክንያቱም ሀይሚ በገንዘብ ወይም በሌላ በብልጭልጭ በብዙ ነገር የምትሰወድ ሴት አይደለችም። በቃ እሷ ጋር ማየት ያለባችሁ አመጣጧን ነው። በቃ ሰውን ለመለወጥ በጣም ትጥራለች። ተለውጦ ማየት ትፈልጋለች። እና አላማዋ እንደዛ ነው። እና ይሄን ያክል የወረደ አስተሳሰብ ባናስብ በጣም ጥሩ ነው። ውድ ቤተሰቦቻችን ሌላው ደግሞ ምን ልላችሁ ፈልጌ ነው። ምናልባት ብሩኬ ፕራንክ ሊያደርጋት ፈልጎም ሊሆን ይችላል። በፊት ያው ታውቃላችሁ ሰርፕራይዝ ነበረ። መናገር አልፈለገም። መናገር ሳይፈልግ ፕሮሰሷን ጨርሶ እዚህ ይዟት እንደሚመጣ ነበር የነበረው። ግን በመሃል እሷ ያልሆነ ነገር ስትጀምር መናገር ስላለበት እሷን እንድታቆም ነገራት። ምናልባት አሁን ደግሞ በሱ ምክንያት አድርጎ ሰርፕራይዙ እንዳይበላሽበት ፈልጎ ሊሆን ይችላል። ወይ ከሄደ በኋላም ልትመጣ ትችላለች። ወይም ደግሞ አብራውም ሄዳ እሱ ሳያሳያችሁ ባለፈው በጣም ኦዲየንስ ስላስጨነቀው ሳያሳያችሁ ደብቆ እኔ ብቻዬን ሄድኩኝ ብሎ ከዛ እዚህ ዱባይ ላይ በሆነ ነገር ሊገናኙ ይችላሉ። እና ብዙ ነገር አርቃችሁ እንድታስቡ እፈልጋለሁ። ብሩኬ ምንም አይነት ነገር ስድብም ሆነ ሌላ ነገር እንዳትናገሩት የምሬን ነው የምላችሁ። በኋላ የምንጸጸትበትን ነገር ማድረግ የለብንም። የጨረቃ ፋሚሊ በሙሉ ማለት ነው። ለሁሉም ነገር ለፍርድ እንደርስበታለን። መጀመሪያ እናስተውል እናዳምጥ። እንዳያችሁት ብሩኬ ስነ ምግባር ፉል የሆነ ወንድ ልጅ ነው። ትላንትና ላይቭ ላይ ገብቶ ስለ እናቱ ተናዶ ብዙ ነገር ሊል ያሰበው ሰው ግን ከእናንተ ጋር መጥቶ የእናንተን ፍቅር የእናንተን ድካም አስቦ በቃ ምን አይነት አመለካከት እንዳላችሁ በመጥፎ የምትመለከቱትን ነገር ሁሉ በመልካም ነገር ቀይሮ አስቦ ሊናገር ብሎ መጥቶ ግን ይቅርታ ጠይቋቸው ነው የሄደው። የሰው ልጅ ከዚህ ይህን ያህል ክብር እየሰጠን እኛ ደግሞ እነሱን የማናከብርበት መንገድ ምንም አይነት መንገድ የለም። እና እግዚአብሔር ይመስገን አሁን ላይ በጣም ብዙ ነገር ተስተካክሏል። ቦቦ የምሬን ነው የምላቸው እውነት ነው። ሀይሚ የህይወቴን መስመር አስይዛልኛለች አለችኝ የምላት ሴት ናት ያለው በጣም ትክክል ነው። ይሄን ያክል አስተዋይ ሆኖ ማውራት የማይችል ነበረ
የምሬን ነው። ሰውን ማስረዳት አይችልም ነበረ እና እግዚአብሔር ይመስገን በዚህ ልክ ቃላቱን አውጥቶ ለሰው መልካም ነገር አስቦ እንደዚህ በመናገሩ እኔ ደስ ነው ያለኝ። የምሬን ነው የምላችሁ። ከምንም በላይ የምትወዱት ሰው ከጎናችሁ ኖሮ በሱ መስመር ልክ ስትጓዙ በጣም ደስ ይላል። በጣም ማለት ነው። እና ሀይሚ እንደምታውቋት በጣም ስማርት ናት። በዙሪያዋ አይደለም ለብሩኬ ለምታፈቅረው ለምትወደው ሰው በዙሪያዋ ላሉ ሰዎች ሁሉ በጣም እንደምትመክራቸው ከዚህ በፊት ሳይፋቀሩ በፊት ጓደኛ እንደሆኑ ማለት ነው ነግሯቸዋል። ብሩኬ ብዙ ጊዜ ይናገራል ስለሷ እና በጣም ትመክራቸው ነበረ እና የዚህን ያክል ነው አስተዋይ የሆነችው። ሀይሚ ከፕራንኳ ውጪ ምንም የሚደብር ነገር የላትም እውነት ለመናገር። እሱ ደግሞ ያው ለስራ ብላ ስለጀመረችው ነው። አሁን ላይ ደግሞ አስተካክለዋል። ፕራንክ ተጀምሮ ሳይውል ሳያድር እየሰሩ ነው። የሚውል የሚያድር ደግሞ ያው ድራማ መጀመር ይችላሉ። እኛም እናግዛቸዋለን። ውድ ቤተሰቦቻችን ደግሞ ሁሉንም ነገር ከእነሱ የሚመጣውን ሁሉ በትዕግስት ማለፍ አለብን። ሁል ጊዜ እነሱ ክፍተት ትንሽ ባደረጉ ሰዓት እኛ ላይቭ ላይ እኛ እህቶች መሰዳደብ የለብንም። በተቻለ መጠን እነሱ አንድ የሚሆኑበትን ነገር እንደው ሀታ እንኳን እንደው ሀይሚን ዝቅ አድርጎ ብሩክን ዝቅ አድርጎ ሀይሚን ከፍ የሚያደርግ ሰው ካለ እንኳን በመምከር ባለመሳደብ የጨረቃ ፋሚሊ አንድ በመሆን የእነሱን ፍቅር መገንባትና እነሱ ትልቅ ደረጃ ማድረስ እንችላለን። ቤተሰብ እና ብሩክ አሁን ዱባይ ስለመጣ ምን ስለሆነ ኦዲየንሶች ቅር ሊላቸው አይገባም፣ ልትናደዱ አይገባም። ምክንያቱም የመጣበት አንድ አላማ ይኖረዋል። እውነት ብሩኬ አላማ አለው። ብዙ ነገር ከሱ ለእናቱም ለሀይሚም ብዙ የሚያሟላቸው ነገሮች አሉ። ብዙ ፕሮግራም ኢንስታግራሙ ላይ ግቡ። እያንዳንዷ የሚፖስታት ነገር ሁሉም ነገር በህይወት ውስጥ በሂደት ሊፈጽማቸው የሚያስባቸው ነገሮች ናቸው። ከዛ ነገሩ ደግሞ እኛ እንቅፋት መሆን የለብንም። ከዛ ነገሩ ማለት ነው ሞራል መስጠት ነው ያለብን። ሞራል መስጠት ትወዱታላችሁ፣ ታከብሩታላችሁ። ለሀይሚ መርጣችሁታል፣ ሀይሚን ትወዷታላችሁ፣ ታከብሯታላችሁ አይደል? ስለዚህ እኛም ደግሞ መልካም ነገር ቢያጠፋ እንኳን እንደዚህ እኮ አይደለም እንደዚህ መምከር ያልዋለበት ቦታ እንደዚህ ውለሃል፣ እንደዚህ ሆነሃል። ስም ማጥፋት አስፈላጊ አይደለም። በቃ ሀይሚንም ብሩኬንም ሁሉንም እና እኛ እስከመጨረሻ ድረስ ከጎናቸው ሆነን የነሱን መልካምነት የነሱን ጥሩነት ለማየት የምትፈልጉ ሰዎች ብቻ፣ ጠላት ሆናችሁ ደግሞ እነሱ ተለያይተው ማየት የምትፈልጉ ደግሞ ወደፊት እየመረራችሁ ትወጡታላችሁ፣ ትቃጠላላችሁ። ስለዚህ ብሩኬ ዱባይ ወስኖ ሊሄድም ላይሄድም ይችላል። ማለቴ እሱ ይሄዳል፣ ግን ሀይሚን ጥሏትም ሊሄድ ይችላል፣ ጥሏትም ላይሄድ ይችላል። ሁለት ነገር ማሰብ ነው ያለብን። አንደኛ ዱባይ ከመጣ በኋላ እሷ መታ ወይ የሆነ ሰርፕራይዝ አለ። ሁለተኛ ነገር ወይ እናንተ እንደብቋችሁ ዱባይ ላይ አምጥቶ ሰርፕራይዝ ያደርጋችኋል እናንተን ራሱም ማለት ነው ከባለፈው አንፃር። ወይም ደግሞ ቀኑ ሲደርስ ነግሯት ትሄዳለች እንጂ በፍጹም ትቷት አይሄድም። ትቷት ከመጣ እንኳን የሆነ የማይችለው ነገር የሚያስተካክለው ነገር ካለ ነው እንጂ ሌላ ምንም መጥፎ ነገር ማሰብ የለብንም ቤተሰብ። እና እግዚአብሔር በፈቀደ ጊዜ አብረው የሚመጡበት ነገር ይስተካከላል እንደ እግዚአብሔር ፍቃድ። ብቻ እነሱ ጋር አንድነታቸውን ፍቅራቸውን ነው እንፈልገው። ማንም ሰው ሰርቶ ሮጦ ህይወቱን መቀየር ግዴታ ነው። ስለዚህ መስራት አለበት። በሄደበት ማሳፈር የለብንም ቤተሰብ። መልካም ቀን ይሁንላችሁ። አመሰግናለሁ። አትጨናነቁ።